አንዳንድ ሰዎች ባለማወቅ እንዴት እመቤታችን እንዴት ታርጋለች እንዴት አረገች ትላላችሁ ብለው የሚቃወሙ ሰዎች አሉ። እንኳን እመቤታችን ሰው ሁሉ ያርጋል። ብዙ ጊዜ ጾመን ብዙ ጊዜ ጸልየን ለጸሎታችን ምላሽ ለጾማችን በረከት ያጣ ነው። ዋናው ምክንያት በጾማችን ጊዜ በጸሎታችን ጊዜ በቅዳሴያችን ጊዜ ሐሰር ገሰስ አለ፣ በውስጣችን ቂም አለ፣ በውስጣችን በቀል አለ፣ በውስጣችን የእግዚአብሔርን ካህሊነት፣ ኃያልነት፣ ለጋሽነት መጠርጠር አለ፣ አለማመን አለ፣ ክዳት አለ። ጾሙን መደጋገሙ አይደለም ትልቁ ቁም ነገር፣ በጾሙ ወቅት ወይም በጾምን ጊዜ ጾመኛ ሆኖ መገኘት ነው። ከስጋዊ ከደማዊ ነገር መለየት ነው። ጾሙ ቀናቱን ማጠሩን አትመልከቱ። አጭር ጾም የሚባል የለም፣ ረጅም ጾም የሚባል የለም። ጉዳዩ የቀናት ብዛት አይደለም። ጉዳዩ የቀን ማጠርና የቀን መርዘም አይደለም። ዋናው ትልቁ መንፈሳዊ ነጥቡ እንዴት አድርገን ነው የምንጾመው ነው። የዘመኑ ሰው እንደምታውቀው ኪሱ ያበጠ ደረቱ ያበጠውን ነው የሚፈልገው፣ ፊቱ የወዛውን ነው የሚፈልገው። ትክክለኛ ወዳጅህን የምትለየው፣ ትክክለኛ ወዳጅህን የምታውቀው ጠላት በበዛብህ ጊዜ፣ ኪስህ ባዶ በሆነ ጊዜ፣ በችግር ሰዓት፣ ውጣ ውረድ በበዛብህ ጊዜ፣ ሰዎች ፊታቸውን ባዞሩብህ ጊዜ፣ በተቸገርክበት ወራት አጠገብህ ያሉት ሰዎች ናቸው ትክክለኛ ወዳጅ የሚባሉት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የተከበራችሁ ውድ ኦርቶዶክሳውያን አባቶችና እናቶች፣ ወንድሞች፣ እህቶች በሀገር ውስጥም ይሁን በሀገር ውጭ ያላችሁ ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንኳን ቅዱሳን ሐዋርያት ለጾሙት ጾመ ፍልሰታ አደረሳችሁ አደረሰን። መልካም ጾም ይሁንላችሁ። እንግዲህ ኦርቶዶክሳዊት ቤተክርስቲያን ከሰባቱ አጽዋማት አንዱ ጾም ጾመ ፍልሰታ ነው። ፍልሰታ ማለት ፈለሰ፣ ወጣ፣ ተሰደደ፣ ከአንድ ቦታ ወደ አንድ ቦታ ቦታን ቀየረ ማለት ነው። ጾመ ፍልሰታን የጾሙት ቅዱሳን ሐዋርያት ናቸው። እንደሚታወቀው እመቤታችን ቅድስት ድንግል ማርያም በእናት በአባቷ ቤት 3 ዓመት፣ በቤተ መቅደስ 12 ዓመት፣ ከጌታ ጋር 33 ዓመት ከ3 ወር፣ ከቅዱስ ዮሐንስ ወልደ ነጎድጓድ ቤት 14 ዓመት ከ9 ወር ኖራለች። ጠቅላላ ዕድሜዋ 64 ነው። በ64 ዓመቷ በ49 ዓመተ ምህረት እመቤታችን ከሚያረጀው ከሚለወጠው ዓለም ወደማይለወጠው ወደማያረጀው ዓለም የሄደችበት ጊዜ ነው። አምላካችን ክርስቶስ ልጇ ሲሆን እሱ ደግሞ ፈጣሪዋ ሲሆን እነሆ ሞትን እንድትቀምስ አድርጓል። ሞት ለሰው ልጅ የሚገባ ስለሆነ ሞትሰ ለማዋቲ ይደሉ እንዳለው ቅዱስ ያሬድ የሟችነት ጠባይ በሰው ልጅ ስላለ ሞት ስለማይቀር ሞት ከሌለ ሕይወት ስለሌለ እመቤታችን በ49 ዓመተ ምህረት አርፋለች። ቅዱሳን ሐዋርያት ሊቀብሯት ወደ መካነ መቃብር ወይ ደግሞ ወደ ጌቴሴማኒ ይዘዋት ሲሄዱ አይሁድ ለምቀኝነት አያርፉም። ቀድሞ ልጇ ኢየሱስ ክርስቶስ የሚባል እርሱ ተነሳ ብለው ሲያውኩን ይኖራሉ። አሁን ደግሞ እርሷም ተነሳች አረገች ብለው ሊያውኩን አይደለም ብለው አይሁድ መከሩ ይላል። በእመቤታችን ላይ የክፋት ምክር መከሩ። የክዳት ፈራሽ በስባሽ የሆነ ምክር መከሩ። ከነርሱ መካከል ታውፋንያ የሚባል ወይም ታውፋንያስ ይባላል። አንተ ጎበዝነ ጠንካራነ ስጋዋን አምጣልንና እናቃጥለው ብለው ላኩት ይላል። ካስታወስክ በወርሃ ጥር በእመቤታችን በ29 ክብረ በዓል ላይ ተርከነዋል ታሪኩን። የአልጋውን ሸንኮር ይዞ የእመቤታችንን ስጋ ለአይሁድ ሊሰጥ እጁን ሲዘረጋ መልአኩ እጁን በሰይፍ ቀጣው ይላል። ሁሉም ሐዋርያት ተበተኑ። ቅዱስ ዮሐንስ ወልደ ነጎድጓድ የእመቤታችንን
ስጋዋን ይዞ በገነት በዕፀ ሕይወት ስር አምላካችን ክርስቶስ አኖራቸው ይላል የቤተ ክርስቲያን ታሪክ። ሐዋርያት ቀድሞ በጌታችን ስቅለት በዕለተ ዓርብ ተበትነዋል። ሁለተኛ ደግሞ በእመቤታችን ፈተና በመጣ ጊዜ ተበትነዋል። ዮሐንስ ወልደ ነጎድጓድ የቁርጽ ቀን ወዳጅ ነው። በመከራም በችግርም ጊዜ የማይርቅ ነው። ቀድሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በተሰቀለ በዕለተ ዓርብ አልተለየም። አሁንም በእመቤታችን መከራ በመጣ ጊዜ አልተለየም። ዮሐንስ ወልደ ነጎድጓድ ቀድሞ በልጇ ሞት አልተለየም፣ አሁንም በእርሷ ሞት አልተለየም። እንደ ዮሐንስ ያለ ቁርጽ ጠንካራ ወዳጅ ለሁላችንም ያድለን። እንደምታውቁት ፈተና በበዛ ጊዜ፣ ውጣ ውረድ በበዛ ጊዜ እጃችሁ ባዶ ሲሆን፣ ኪሳችሁ ባዶ ሲሆን፣ ቤታችሁ ባዶ ሲሆን፣ ሕይወታችሁ መና ሲሆን የሚፈልጋችሁ ሰው ይሳሳል። የዘመኑ ሰው እንደምታውቀው ኪሱ ያበጠ ደረቱ ያበጠውን ነው የሚፈልገው፣ ፊቱ የወዛውን ነው የሚፈልገው። ትክክለኛ ወዳጅህን የምትለየው፣ ትክክለኛ ወዳጅህን የምታውቀው ጠላት በበዛብህ ጊዜ፣ ኪስህ ባዶ በሆነ ጊዜ፣ በችግር ሰዓት፣ ውጣ ውረድ በበዛብህ ጊዜ፣ ሰዎች ፊታቸውን ባዞሩብህ ጊዜ፣ በተቸገርክበት ወራት አጠገብህ ያሉት ሰዎች ናቸው ትክክለኛ ወዳጅ የሚባሉት። ዮሐንስ ወልደ ነጎድጓድ በእመቤታችን በመከራዋ ጊዜ አልተለየም። መልአኩ በአምደ ደመና ነጥቆ በገነት በዕፀ ሕይወት ስር አስቀመጣው ይላል። የእመቤታችንን ቅዱስ ሥጋ ከዮሐንስ ጋር እንዲህ አድርጎ ዮሐንስ ወደ ቅዱሳን ሐዋርያት መጣ። እንዴ እመቤታችን የታረካት አሉት። እመቤታችንማ በገነት በዕፀ ሕይወት ስር ተቀምጣለች አለ። ይሄ የሆነው ጥር 21 ቀን ነው በ49 ዓመተ ምህረት። ከ6 ወር በኋላ ነሐሴ 1 ብለው መጾም ጀመሩ። የእመቤታችንን የቅድስት ድንግል ማርያምን ቅዱስ ሥጋዋን ለመቅበር እንዲችሉ እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ሆነው ወደ አምላካችን ለመኑ፣ ጸለዩ። የለመኑትን የማይነሳ የነገሩትን የማይረሳ እግዚአብሔር የእመቤታችንን ቅዱስ ሥጋ ሰጣቸው። በ14ኛው ቀን የእመቤታችንን ሥጋ ሰጥቷቸው ቀበሯት። በ3ኛው ቀን እመቤታችን አረገች ነው። ከመ ትንሣኤ ወልዳ እንደ ልጇ እንደ ወዳጇ እንደ ኢየሱስ ክርስቶስ በ3ኛው ቀን ሞትን፣ መፍረስን፣ መበስበስን ድል አድርጋ ተነሳች ነው። ይሄ የሆነው ደግሞ በእግዚአብሔር ፈቃድ ነው። በነገራችን ላይ ሁላችንም ይሄ ድል ፈንታ ጽዋ ተርታ አለን። አንዳንድ ሰዎች ባለማወቅ እንዴት እመቤታችን እንዴት ታርጋለች፣ እንዴት አረገች ትላላችሁ ብለው የሚቃወሙ ሰዎች አሉ። እንኳን እመቤታችን ሰው ሁሉ ያርጋል። ቅዱስ ጳውሎስ በአንደኛ ተሰሎንቄ ምዕራፍ 4 ላይ እንደተናገረው ንሕነሰ ንትመሰጥ በደመና ሰማይ፣ እኛ ሁላችን በደመና ሰማይ እንነጠቃለን ብሏል። እኛም የምንነጠቅበት ሰዓት አለ፣ ከፍ ከፍ የምንልበት ሰዓት አለ። ጊዜው ሲደርስ እግዚአብሔር ሲፈቅድ ከሞት በኋላ ያለውን ሕይወት ለማግኘት ከዚህ ዓለም በስተጀርባ ያለውን መንግሥተ ሰማያትን ለመውረስ መልክዓ ሥላሴን ለማየት ሁላችንም እናርጋለን። በደመና ሰማይ ከፍ ከፍ እንላለን። ንትቀበሎ ለክርስቶስ ውስተ አየር፣ አምላካችን ክርስቶስን ለመቀበል በፍቅር ከእርሱ ጋር ተዋህዶ ለመኖር ሁላችንም እናርጋለን። ምናልባት የእመቤታችን ከፍጥረት ሁሉ በፊት ዕርገት ተደርጎላታል። ከፍጥረት ሁሉ አስቀድሞ ትንሣኤዋ ተረጋግጧል። ስለምን ከተባለ እርሷ የእግዚአብሔር እናቱ ስለሆነች፣ መትሕተ ፈጣሪ መልዕልተ ፍጡራን ስለሆነች፣ ከፈጣሪ በታች ከፍጡራን በላይ ስለሆነች፣ ከፍጡራን አስቀድሞ ከፍጡራን በፊት ዕርገቷንና ትንሣኤዋን አድርጎላታል። ይህ ብቻ አይደለም። ዛሬ ነፍሳት ወደ ገነት ይገባሉ። እመቤታችን ግን መንግሥተ ሰማያት ገብታለች። በመንግሥተ ሰማያት ትኖራለች ማለት ነው። በ14ኛው ቀን ቀብረዋት በ3ኛው ቀን እመቤታችን አረገች ነው የቤተ ክርስቲያናችን ትምህርት። ከ12ቱ ሐዋርያት መካከል አንዱ ሐዋርያው ቅዱስ ቶማስ ነው። ሀገረ ስብከቱ ህንደኬ ነው። እዛ አስተምሮ አሳምኖ አጥምቆ አቁርቦ አገልግሎቱን ጨርሶ ቅዱሳን ሐዋርያት ወዳሉበት ወደ ኢየሩሳሌም ሲመጣ እንግዲህ ቅዱስ ቶማስ እንደ ዛሬው ዘመን በፈረስ በበቅሎ አልነበረም፣ ወይም በአየር አልነበረም፣ ወይም ደግሞ እንደ ዘመኑ መኪና አልነበረም።
ሐዋርያት ከጸጋቸው ብዛት የተነሳ ደመናን ጠርተው በደመና ሰረገላ ወይም በደመና ጀርባ ተቀምጠው ከአንዱ ሀገር ወደ አንዱ ሀገር ይጓዙ ነበር። ቅዱስ ቶማስ ሐዋርያው ቶማስ በአምደ ደመና ተጭኖ ወደ ኢየሩሳሌም ሲሄድ እመቤታችን ደግሞ ስታርግ መንገድ ላይ ተገናኙ። ወፈቀደ ይደቅም ደመናሁ ይላል። ቶማስ ከፋው። ቶማስ ቅር አለው። ቀድሞ የልጅሽን ትንሣኤ ሳላይ ተጠራጣሪ ተባልኩ። ከዚህም የተነሳ አላምንም ብዬ እጄን ከተወጋው ጎኑ አስገብቼ ተቃጠልኩ። አሁን ደግሞ አንቺም ትንሣኤሽን እርገትሽን ሰወርሽኝ። በደሌ ምንድነው? ክፋቴስ ምንድነው? ብሎ ተቆጣ ይላል። ከዚህም የተነሳ ወፈቀደ ይደቅም ደመናሁ ከደመናው ወርዶ ተከስክሶ መሞትን መረጠ። ቅዱስ ቶማስ ይሄ መንፈሳዊ ቅናት ይባላል። እንዴት ሳልቀብር ትንሣኤሽን እንዴት አያለው? ከሐዋርያት ጋር እንደ ሐዋርያት አንቺን ቅዱስ ሥጋሽን በአፈወ ከርቤ ህውስ በሽቱ በከርቤ ሳልገንዝ ከዛ በረከት ሳላገኝ እንደገና ሁለተኛ በረከት እንዳላገኝ ስታረጊ ያገኘውሽ ተነስተሽ አየውሽ ብሎ ከደመናው ወድቆ ሊሰበር ሲል ተው አለችው። አረጋጋችው ይላል። እመቤታችን ታረጋጋን እና ይሄንን እርገቴን ሐዋርያት አላዩም። ያየኸው አንተ ነህ። ለዚህም ማስረጃ እንዲሆን የተገነስኩበት ሰበን ብላ ያንን ሰበን ለቅዱስ ቶማስ ሰጠችው። ዛሬ እየቀረ መጥቷል። ዲያቆናት በመስቀል ላይ ያደርጉታል፣ ካህናትም ያደርጉታል። በመጾር መስቀል ላይ ይደረጋል። ሐዋርያት ካሉበት ደርሶ ቅዱሳን ሐዋርያትን እንዲህ አላቸው፣ እንዲያው የእመቤታችን ጉዳይ ምን ደረሰ አላቸው። ምክንያቱም እርሱ የሚያውቀው በዕፀ ሕይወት ስር ከዮሐንስ ጋር እንዳለች ነው። ዮሐንስም የነገራቸው እመቤታችን እንጂ በገነት በዕፀ ሕይወት ስር ቁጭ ብላለች ነው ያላቸው። አስቀምጧታል ነው ያላቸው ዮሐንስ ወልደ ነጎድጓድ። እንዲያው የእመቤታችን ጉዳይ ምን ደረሰ? እመቤታችንማ ስጋዋን አግኝተን ቀበርናት እኮ አሉት ለቶማስ። በዚህ ጊዜ ቶማስ እንዲህ አለ በሊቃውንት አባባል፣ ሞት በጥር በነሐሴ መቃብር ለሰሚማ ያምር፣ ዝም በሉ አላቸው፣ አታውሩት አላቸው። ምክንያቱም ጥር የሞተን ሰው ነሐሴ ቀበርኩት ቢባል ለሰሚው አያምርም ነው። እርሱ ግን ሊያሳምናቸው ፈልጎ ነው፣ ሊያስረዳቸው ፈልጎ ነው። አንተ መቼስ ቀድሞም በክርስቶስ ትንሣኤ ተጠራጠርክ፣ አሁንም እንዲህ ብንል ትጠራጠራለህ። መቼ አንተ ብቻ ተጠራጥረህ ትቀራለህ? ሰውን ሁሉ ስታጠራጥር ትኖራለህ ብሎ ቅዱስ ጴጥሮስ ተቆጣ ይላል። ቁጡ ነው ቅዱስ ጴጥሮስ። ተቆጥቶ ዶማውን አንስቶ የእመቤታችንን መቃብር ቢቆፍር ባዶ መቃብር አገኘ። ምክንያቱም እርሷ አርጋለችና ደነገጠ ቅዱስ ጴጥሮስ። በዚህ ጊዜ ቅዱስ ቶማስ ምን አለ? አይ አታምኑኝም ብዬ ነው እንጂ እመቤታችንስ አርጋለች። ስታርግ ከመንገድ አግኝቻታለሁ፣ ለምስክርነት እንዲሆን ይኸው ሰበኑ ብሎ ደብቆ ይዞት ነበርና ይኸው ብሎ አውጥቶ ሰጣቸው። በ49 ዓመተ ምህረት በነሐሴ ወር የተደረገ ታሪክ ነው እየነገርኩ ያለሁት። እንደገና በዓመቱ ጠብቀው ቅዱስ ቶማስ፣ ሐዋርያው ቶማስ፣ ወንድማችን ቶማስ፣ መምህራችን ቶማስ እርገቷን ትንሣኤዋን አይቶ እኛን እንዴት ሳናይ እንቀራለን ብለው ቀኑ። አየ
እንደዚህ አይነት መንፈሳዊ ቅናት ያስፈልጋል። ዛሬ ሰው የሚቀናው ደና በለበሰው ባጌጠው በተሸለመው ነው የሚቀናው። ቅዱስ ቶማስ ሲያርጋት አይቶ ትንሣኤዋን አይቶ እኛ እንዴት ሳናይ እንቀራለን ብለው በዓመቱ እንደገና ነሐሴ 1 ቀን ጾም ጀመሩ። ቅዱሳን ሐዋርያት እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ሆነው ጾም ጸሎት ጀመሩ። የነገሩትን የማይረሳ የለመኑትን የማይነሳ አምላካችን እግዚአብሔር አባቶቻችን ሊቃውንት እንዳስተማሩን በነሐሴ በ16 ቀን እመቤታችንን መንበር፣ ቅዱስ እስጢፋኖስን ሰራኢ ዲያቆን፣ ቅዱስ ጴጥሮስን ንፍቅ ካህን አድርጎ ቅዱሳን ሐዋርያትን አቆረባቸው። ከመሬት ከፍ ከሰማይ ዝቅ አድርጎ ይህንን አገልግሎት ፈጽሞላቸው ከነርሱ ተሰወረ ይላል። ከዛ ጊዜ ጀምሮ ይህ ሐዋርያት እመቤታችንን ለማግኘት ከእመቤታችን በረከትና ቃል ኪዳን ለመሳተፍ የጾሙት ጾም ስለሆነ የሐዋርያት ተከታዮች የሐዋርያነ አበው ልጆች እንዲጾሙት ክርስቲያኖች ሁሉ የእመቤታችን ፍቅር፣ የእመቤታችን ቃል ኪዳን፣ የእመቤታችን አማላጅነት የሚሹ ሁሉ ይህንን ጾም እንዲጾሙ በሚል በሥርዓተ ቤተ ክርስቲያን ከሰባቱ አጽዋማት አንዱ ጾም ሆኖ ተደነገገ ማለት ነው። ይህ ጾም እመቤታችን ከሚያረጀው ወደማያረጀው ዓለም፣ ከሚለወጠው ዓለም ወደማይለወጠው ዓለም፣ ቢራቡ ቀጠና ቢጠግቡ ቁንጣን ካለበት ዓለም ይህ ሁሉ ወደሌለበት ዓለም፣ ከጨለማው ዓለም ወደ ብርሃናማው ዓለም የሄደችበት ጾም ነው። ቅዱስ ያሬድ እንዲህ ይላል፣ ፈለሰት እምዘይበሊ ሀበ ዘይበሊ ይላል። ከሚያረጀው ዓለም አለ ሀበ ኢይበሊ ወደማያረጀው ዓለም ፈለሰት ድንግል ማርያም ሄደች፣ አረገች፣ ከፍ ከፍ አለች ብሏል። እንግዲህ ጾመ ፍልሰታ ስንል እመቤታችን ከሚያረጀው ዓለም ወደማያረጀው ዓለም፣ ሞት ወዳለበት ዓለም፣ ሞት ወደሌለበት ዘላለማዊ ሕይወት አረገች፣ ቦታ ቀየረች ማለታችን ነው። ጾሙ የጾሙት በመጀመሪያ ቅዱሳን ሐዋርያት ናቸው። ጾመ ሐዋርያትም ይባላል። ጾመ ፍልሰታ ባለው ጾመ ሐዋርያት ይባላል። ይህንን ጾም እንዴት ነው የምንጾመው ነው። በነገራችን ላይ ጾሙ ቀናቱን ማጠሩን አትመልከቱ። አጭር ጾም የሚባል የለም፣ ረዥም ጾም የሚባል የለም። ጉዳዩ የቀናት ብዛት አይደለም። ጉዳዩ የቀን ማጠርና የቀን መርዘም አይደለም። ዋናው ትልቁ መንፈሳዊ ነጥቡ እንዴት አድርገን ነው የምንጾመው ነው። የእመቤታችን ፍቅር፣ የእመቤታችን ቃል ኪዳን፣ የእመቤታችን አማላጅነት እንዲበዛልን መጀመሪያ ከዚህ ጾም በረከት ለማግኘት ማድረግ ያለብን ንስሐ መግባት ነው። ንስሐ መግባት፣ የበደልነውን መካስ፣ የወሰርነውን መመለስ፣ ያስከፋነውን ይቅርታ መጠየቅ፣ በቃል በልቡና ያደረግነውን በደል ሁሉ ስለ በደላችን ስለ ርኩሰታችን ሁሉ ንስሐ በመግባት ጾሙን መጾም ያለብን። በተጨማሪም ምስጢራትን በመካፈል የክርስቶስ ቅዱስ ሥጋውን ክቡር ደሙን በመቀበል መንፈሳዊ ማዕድ ስለሆነ ከቅዱሳን ነቢያት፣ ከቅዱሳን ሐዋርያት፣ ከቅዱሳን አበው፣ ከቅዱሳን መላእክት ጋር አንድ የሚያደርገን የክርስቶስ ቅዱስ ሥጋውና ክቡር ደሙ ስለሆነ ምስጢራትን በመካፈል መጾም። ሌላው ይህንን ጾም ስንጾም ከንስሐ አባቶቻችን ጋር በመገናኘት ስላለፈው ስላለውና ወደፊት ስለሚመጣው በመነጋገር በመወያየት አካላትን ሙሉ ለእግዚአብሔር በመስጠት መጾም ይገባል። እንደዛ ካደረግን የእግዚአብሔር ምሕረቱን ገንዘብ እናደርጋለን። የእመቤታችን የቅድስት ድንግል ማርያምን ደግሞ ቃል ኪዳኗንና በረከቷን ገንዘብ እናደርጋለን። ብዙ ጊዜ እንደሚታወቀው
ጾማችን ከሐሰር ጋር የተቀላቀለ ነው። ማንም ሰው የሚመገበውን ምግብ በንጽህና ያዘጋጃል፣ ወደ ሆድ የሚገባ ስለሆነ። በምግባችሁ ውስጥ አሰርገሰስ እንዲኖር አትፈልጉም። ለምን? ለጤንነት አስቸጋሪ ስለሆነ፣ ለመመገብም የማይመች ስለሆነ። ጾምም እንደዚሁ ነው። ብዙ ጊዜ ጾመን፣ ብዙ ጊዜ ጸልየን ለጸሎታችን ምላሽ፣ ለጾማችን በረከት ያጣ ነው። ዋናው ምክንያት በጾማችን ጊዜ፣ በጸሎታችን ጊዜ፣ በቅዳሴያችን ጊዜ ሐሰርገሰስ አለ። በውስጣችን ቂም አለ፣ በውስጣችን በቀል አለ፣ በውስጣችን የእግዚአብሔርን ካህሊነት፣ ኃያልነት፣ ለጋሽነት መጠርጠር አለ፣ አለማመን አለ፣ ክዳት አለ። ብዙ ጊዜ እኮ አልቅሰናል። ጾሙ እኮ የመጀመራችን አይደለም። ብዙ ጊዜ ጾመናል። መንፈሳዊነትን ለመለማመድ ዛሬ አይደለም የጀመርነው፣ ብዙ ዘመናትን አስቆጥረናል። ይህንን ጾመ ፍልሰታ ለመጀመሪያ ጊዜ አይደለም የምንጾመው። ብዙ ጾመ ፍልሰታዎች አልፈዋል። 40 ዘመን የሆነው 40 ዘመን ጾመዋል። ምናልባት 7 ዓመት ብትቀንሰው 30 ዘመን በትንሹ ጾመዋል። 30 ዓመት የሆነው ሰው 20 ዓመት ጾሞታል። 60 ዓመት የሆነው ሰውም 50 ዓመት ጾመ ፍልሰታን ጾመዋል። ጾሙን መደጋገሙ አይደለም ትልቁ ቁም ነገር፣ በጾሙ ወቅት ወይም በጾምን ጊዜ ጾመኛ ሆኖ መገኘት ነው። ከስጋዊ ከደማዊ ነገር መለየት ነው። በጾም ወቅት ብቻ አይደለም፣ በጾም ቀናት ብቻ አይደለም፣ ከጾም ቀናት ውጭ ባሉትም ዕለታት በመልካም ክርስቲያናዊ ሕይወት መመላለስ ነው። ለምሳሌ አሁን እንደምታውቀው አሁን በጾመ ፍልሰታ ሰዎች ለጾም የተለየ ሁኔታን ሲፈጥሩ እንመለከታለን። ቦታ ይመርጣሉ፣ ሱባኤ የሚገቡበትን ቦታ ያማርጣሉ፣ አድባራትን ይቀይራሉ፣ ልብስ ያዘጋጃሉ፣ ማረፊያ ቤት ያዘጋጃሉ። ወገኖቼ ቦታ አትቀይሩ፣ ራሳችሁን ቀይሩ። ልብስ አትቀይሩ፣ ራሳችሁን ለውጡ። አድባራትን ገዳማትን በመቀያየር የሱባኤ ቦታዎችን በመቃኘት በመፈለግ በመቀያየር ቦታ ጠብ የሚል ነገር የለም። የቦታ ቃል ኪዳን የለም እያልኩኝ አይደለም። እኛ ሳንቀየር የምንቀይረው ልብስ፣ እኛ ሳንቀየር የምንቀይረው የሱባኤ ቦታ፣ እኛ ሳንቀየር የምንለውጠው የጠበል ቦታ፣ እኛ ሳንለወጥ የምንቀያየራቸው እንደ አሮጌ ልብስ አውልቀን የምንለብሳቸው የገዳማት አይነት ለኛ ምንም ጥቅም የላቸው። እኛ ሳንለወጥ አንድ ምሳሌ ልንገርህ። እባብ ቆዳው ሲያረጅበት 40 ቀን ይጾምና ያረጀውን አሮጌውን ቆዳውን ይለውጣል። እባብ ቆዳውን ነው እንጂ የሚለውጠው ባህሪውን አይለውጥም። ሐሳቤ ይገባሃል? እባብ መርዘኛ ነው። ቆዳውን ግን በየጊዜው ይለውጣል። በላይ ብዙ ለውጦች እናደርጋለን፣ ውስጣችን ግን አልተቀየረም። ጾም ስንጾም እንደ እባብ አይደለም መሆን ያለብን። ጾም ስንጾም ልብስን አይደለም መለወጥ ያለብን። ለጾም ስንዘጋጅ የተለያዩ ገዳማት ወይም የተለያዩ አድባራት አጥቢያችንን ትተን በመዞር አይደለም በረከት የምናገኘው። ውስጣችንን መለወጥ ነው፣ ውስጣችንን መስራት ነው። ውስጣችንን ከበጎነት ጋር ማዋሃድ ነው፣ ከቃለ እግዚአብሔር ጋር ማዋሃድ ነው፣ ከፍቅር ጋር ማዋሃድ ነው፣ ከአንድነት ጋር ማዋሃድ ነው። ክፉ ከማውራት፣ ክፉ ከመናገር፣ ክፉ ከማየት፣ ክፉ ከመስማት፣ ክፉ ከማድመጥ፣ ክፉ ከማሰብ መለየት ነው፣ መራቅ ነው። ለዛ ነው ቅድም መጀመሪያ ቦታዎችን ከመለወጣችን፣ አድባራትና ገዳማትን ከመለዋወጣችን፣ የማስቀደሻ ልብስ ከመለዋወጣችን በፊት ራሳችንን እንለውጥ ያልኩ ለዛ ነው። ራሳችንን ከለወጥን፣ አይምሮአችንን ከሰበሰብን፣ ውሳጣዊ ማንነታችንን በቃለ እግዚአብሔር ከገነባን፣ እግዚአብሔር በሚወደው ማንነት ከተገለጥን፣ እግዚአብሔር የሁላችንም ጸሎት ይሰማል። እግዚአብሔር የሁላችንን ማስተብቆት ያደምጣል። ጾማችን የበረከት ያደርጋል። እንዴ ኢትዮጵያ ሀገራችን የማይጾሙ ሰዎች ኖረው ነው ሰላም ያጣ ነው? ቤተ ክርስቲያንስ ፈተናዋ የበዛው የማይጾሙ ሰዎች አንሰው ነው? አይደለም። ሁላችንም
ከምግብ ተከለከልን እንጂ በውስጣችን ካለው አረመኔያዊነት ሕይወት፣ አስቸጋሪ ሕይወት፣ እግዚአብሔር ከማይወደው ማንነት ሕይወት መለየት አልቻልንም። ለዛ ነው ብዙ በጾምና በጸሎታችን ብዙ አሰር ገሰስ አለ ያልኩ። ለዛ ነው። ስለዚህ በምንጾምበት ጊዜ በምንጸልይበት ጊዜ ሐሰሩን ገሰሱን የተበላሸውን ነገር ማስተካከል፣ ቂምን፣ በቀልን፣ ክዳትን፣ ሽንገላን ማራቅ፣ የበደሉትን መካስ፣ የቀሙትን መመለስ ያስፈልጋል። ያራቆቱትን አልብሶ ነው፣ የበደሉትን ክሶ ነው። በንጹህ ልብ በተቃና አይምሮ በምግባርና በትሩፋት በጾምን ጊዜ እግዚአብሔር ጾማችንን ይሰማል ማለት ነው። ስለዚህ በዚህ በጾመ ፍልሰታ እመቤታችን ቅድስት ድንግል ማርያም ከፍ ከፍ ያለችበት በዓል ነው። ፍልሰታ ማለት ቦታ መለወጥ ነው። ከትላንትና ማንነታችን፣ ከወደቀው ማንነታችን፣ ከረከሰው ማንነታችን ተለይተን የእግዚአብሔርን መንግሥት ገንዘብ የምናደርግበት ጾም ነው። መዝሙረኛው ቅዱስ ዳዊት በመዝሙር 131 ቁጥር 8 ላይ እንዲህ ይላል፣ ተንስ እግዚኦ ውስተ ዕረፍትከ ይላል። አቤቱ ምእመናንን ወደምታሳርፍበት ወደ መንግሥተ ሰማያት ምእመናንን ይዘህ ተነስ፣ አንተ ወታቦተ መቅደስከ ይላል። የቃልህ ማደሪያ የሆኑ ነቢያትን፣ ሐዋርያትን፣ ቅዱሳን አበውን ይልቁንም የአካላዊ ቃልህ ማደሪያ የምትሆን ድንግል ማርያምን ይዘህ ተነስ ይላል። ወዴት? ወደ ላይ ወደ መንግሥተ ሰማያት ይዘህ ተነስ ይላልና እመቤታችን ከዚህ ዓለም ወደ ዘላለማዊ ዓለም የተሸጋገረችበት የእግዚአብሔርን መንግሥት እድል ፈንታ ጽዋ ተርታ ያደረገችበት ጾም ነውና እኛም ከዝቅታ ወደ ከፍታ፣ ከኃጢአት ወደ ጽድቅ፣ ከመውደቅ ወደ መነሳት ከፍ የምንልበት ጾም እንዲያረግልን ከወዲሁ እመኛለሁ። ሰላም እግዚአብሔር በያላችሁበት ይብዛላችሁ፣ ክፉ አይንካችሁ። የእመቤታችን ቃል ኪዳኗ በረከቷ ከሁላችሁ ጋር ይሁን። አመሰግናለሁ።